አብዬ እባክህ እንደዚህ አትሆን። አብዬ እኔ ከየትም ብዬ አመጣታለሁ። አንተ ለምን አትረጋጋ እንዴ? ለምን እንዳባረርኳት ታውቅ የለ እንዴ? እሺ ለምንድን ነው ያባረርሻት እንዴ? ሰርቃኝ ነዋ ሰርቃኝ። ኧረ ታለም ተይ ተይ። ኢዛና ነው ሐረግ። ኢዛና ደወለ። ሄሎ አገኛችኋት? በእውነት እሰይ እሰይ። አሁን ትመጣላችሁ? እሺ እሺ። ሐረግ ነይ ቀፊኝ። አገኘናት አሉ እኮ። እውነት ደስ ብሎኛል። የት አገኟት? የትም ትገኝ፣ ዋናው መገኘቱ አይደል እንዴ? የለመኑንም አትርሳ ፈጣሪ። አመሰግንሃለሁ። ወሬ እንደምትሄደው ቆይ እንጂ። ቡቻ ቁጭ በል፣ የምናወራው ነገር አለ። ያለሽ ደህና ነኝ። እርግጠኛ ነሽ? አዎ ደህና ነኝ። ከኛ መሀል ቡቻና ቹቹን ነው መሰለኝ የማታውቂው። ሌሎቻችን እንኳን ግቢም እንገናኛለን። አልፎ አልፎ ትምህርት ቤት ነው መሰለኝ። በአመቱ ለቀን እየሄደ ማስታወስሽ ራሱ አንድ ነገር ነው። እሱን ግን አላውቀውም። ቡቻ ይባላል። በመቅዲ ምክንያት ነው የተገናኘነው። ማለት ከዚህ በፊት መቅዲ አንቺን ለመጣል ፋይል ይዛብሽ ነበር። ብቻ ተይው፣ ታሪኩ ብዙ ነው። ዛሬ ራሱ ምን ልታደርግሽ እንደነበር እሱ ራሱ ይነግርሻል። ቡቻ ንገራት። ከምነግራት ደውዬ ባሰማት አይሻልም? አዎ እሱ ጥሩ ሀሳብ ነው። ሄሎ። አቤት። መቅዲ። አቤት። መቅዲ ያልሽኝን ላደርግ ነው። ትንሿን አግኝቻታለሁ። ምን አልከኝ? ትንሿን አግኝቻታለሁ። ማለት ቅድም ምን ተባብለን ነበር? ማለት ምን ተባባልን? በእናትሽ መቅዲ አትቀልጂ። ሰዓቱ እኮ ሄዷል። አሁን ክፍያውን ክፈይኝና ያልሽኝን ላደርግልሽ። እኔ ምንም እያልክ ያለው ነገር አልገባኝም። አውቀኸኛል ግን? አንቺ መቅዲ አይደለሽም እንዴ? አዎ ነኝ። እያልክ ያለው ነገር ግን እየገባኝ አይደለም። ቆይ ቅድም አግኝተሽኝ ትንሿን እየደፈርክ ቪዲዮ ቀርጸ ከላክልኝ ያልሽኝን እከፍላለሁ አላልሽኝም? ምን ትጮያለሽ? ያልሽኝን እኮ ነው ያልኩሽ። አንተ ምን አይነት ባለጌ ሰው ነህ? እህት የለህም እንዴ? እህት ባይኖርህ እናት የለህም? ሰማኛለህ? ሁለተኛ ጓደኛ ያጠገብ ድረስ እኔ መቅደስ አይደለሁም። እሺ ቅሌታ። እሺ በቃ ሰው እንዴት በዚህ ልክ ደደብ ሊሆን ይችላል? እባክህ ሰው ግን እንዴት በዚህ ልክ ሰይጣን ሊሆን ይችላል? እንደኔ ነው አማሬ፣ ልክ እንደኔ። ቆይ ግን ከየት አገኘሽው? ሲንከረፈፍ እጄ ላይ ወደቀ። በቃ እንዲህ አይነት አጋጣሚዎች አያልፉሽም ማለት ነው አይደል? ለምንድን ነው የሚያልፈኝ? ትቀልዳለህ አንተ። አሁንም ተቀደም። እስቲ ዝም ብለህ አታጓራ። ደግሞ ምን ማለት ነው አታጓራ ማለት? አታጓራ ነዋ። ሁሌ ነገሮችን በብልሃት ስለማታረግ እኮ ነው የምትቀደመው። ቆይ እሺ ምን ማድረግ አለብኝ? እንዲህ ያላወቂነትን ካመንክም አንድ ነገር ነው። ካላወቅኩ አላወቅኩም ብላ። እስቲ እኔን አሁን ተመልከተኝ። እርዳታ ለሚጠይቀኝ ሰው እምቢ ብዬ አላውቅም እኮ። አላውቅም። ስድቡ ይቆየኝ። እኔ መቤት አሁን ወደ ጉዳይሽ ግቢ። አንድ ጥያቄ ያለኝ ላንተ። እሺ ምንድን ነው? ትንሿን ከነሱ ቀድመህ ብታገኛት ምን ልታረጋት ነበር? ምን አደርጋታለሁ? ከኔ ጋር እንድትሆን አሳምናታለሁ። ውይ በቃ እናንተ እንደ ፈረስ ልጓም ወደፊት ብቻ ነው የምታስቡት። ለነገሩ እንደ ፈረስ በሚለው ነው ያልስማማው እኮ። እራሳችሁ እኮ ናችሁ የፈረስ ልጓሞች። ውይ በእናትህ አሁን እንዲህ አይነት ነገር በሳ ጆሮ የሚሰማ ይመስላል? እሺ ምን ላድርግ? አሁንማ ሮሚዮ እጅ ገባች። ለቀጣይ ግን ይሄን አህያነትን ከተውክ ቆንጆ ትምህርትን ይሰጣል። ትምህርቱ ስድብን የሚያካትታል? ምን ነው ይደብራል? መቅዲ ታይ። እሺ በቃ ይኸው ተውኩ። እኔ የምልሽ ሐረግ፣ ቆይ እኔ ግን ክፉ ሰው ነኝ እንዴ? አትገልፍጪ፣ ከልቤ እኮ ነው። አንቺ ምን ይመስልሻል? ምኑ? አሁን ለጠየቅሽው ጥያቄ መልሱ። ጥያቄ በጥያቄ መመለስ አይከብድም? አይከብድም። እኔ እኮ አሁን አፌ ነው እንጂ ውስጤ ባዶ ነው። ምን ነው ምግብ አልበላሽም እንዴ? ክብረ ቢስ። በቃ አንቺ ክብር አይወድልሽም አይደል? ምን አደረኩሽ? ለቀለድሽው ቀልድ እኮ ስቄ መልስን የሰጠሁሽ። እኔ የምለው ስነ ስርዓት ካላቸው ነገሮች ባክ አድርገሻል አይደል? የኔ ባክ ማድረግ ገረመሽ እንዴ? አለሽ አይደል አንቺ ኤግዚት ያደረግሽ? ምን ማለት ነው ደግሞ?
ምን ነው ያስተማሩሽ? ባክባኩን ነው እንዴ? እኔ የምለው ደመኛሽ ነበርኩ እንዴ? ምን ነው እንዲህ ጥምድ አድርገሽ? አይ ሴትዮ ለምን አትፋችኝም? ምን ሆናለች ሴትዮዋ? ኧረ ያዛ አጋንንት ይፍታሽ ሰላቢ። ከአንቺ የተላለፈብኝ ነው ወይስ አብሮኝ የነበረ ነው? ማን? እኔ ነኝ አጋንንት ያለብኝ? አንቺ አልሹ። ለማንኛውም ልረፍበት፣ ውጭልኝ። ክብረ ቢስ። አሁን ስድቡ ምን ይሉታል? አሁን ሰው እንደዚህ ይለከፋል? በስመ አብ። ምንድን ነው ብቻ? እኔ እንጃ ምንድን ነው አልገባኝም። ቆይ ምን እየተፈጠረ ነው? ሌላ መቅዲ ጋር ነው እንዴ ደወልከው? አረ ራሷ ናት። ወይ ደግሞ ሌላ መቅደስ ነበረች ላከቻ? አረ እናቴ ትሙት ራሷ ናት። ብዙም አትደንግጡ። መቅደስ የብዙ ተስጦ ባለቤት ነች። ለነገሩ በሰከንድ እንደዛ ቀን ጭራኝ ይሄን አታደርግም አይደለም። ይዙ ቆይ ምንድን ነው? ዛሬ ከባድ ነገር ነበር ያቀደችልሽ። እድሜ ለቡቻ ቀድማ አስጠንቅቆ ነው ከዚህ ነገር ያመለጥ ነው። ቆይ ለምንድን ነው ግን ሁሉም ነገር ነው የሚከረው? ምናልባት እኮ ካሉት ውስጥ አንቺ ዩኒክ ስለሆንሽ ይሆናል። እኔ በጣም ግራ እየገባኝ ነው። ሁሉም ከኔ የተሻለ ቦታ ነው ያሉት፣ ግን ደግሞ እኔን ለመጣል በጣም እየሞከሩ ነው። የተሻለ ቦታ መኖር እኮ የተሻለ ልብ እንዲኖርሽ አያደርግም። ምናልባት ከነሱ ኑሮ የአንቺ ልብ በልጦባቸው ሊሆን ይችላል። ምንድን ነው አንተ? ይሄ የምጡቅ ንግግር የወጣው ከኔ አቤል ነው? አረ ቹቻ በፈጠረ ስነ ስርዓት ይኑር እንጂ። ምን አደረግኩኝ? ከልቤ እኮ ነው። አቤላ እንደዚህ ምጡቅ ነሽ እንዴ? አፈን ዝጋ፣ ከተነሳው አጋጫለሁ። አይ ያው በሰከንድ ውስጥ አቤል ተመለሰ። እንዴት ብዬ ውለታችሁ እንደመመልስ አላውቅም። እውነት እግዚአብሔር ያክብርልኝ። ባለፈው እኮ አውርተናል። እኛ ሁላችንም ወንድማማቾች ነን። እርስ በርስ የመጠባበቅ ግዴታ አለብን። ትንሿ ሁሌም እንደ ወንድም አጠገብሽ አለን። ብቸኝነት እንድትሰማሽ አንፈልግም። እሺ፣ ሌላ ጊዜ ደግሞ እንደ ቅድሙ መከራችን እንዳታበይን አደራሽ። እሺ በቃ ለማንኛውም እኛ እንሂድ። በጣም እናመሰግናለን። እንዴ ዛሬማ የትም አትሄዱም። እዚህ ደሩና ነገ ትሄዳላችሁ። ውጭ የተደገሰላችሁ ማን ያውቃል? አይ ችግር የለውም አታስቡ። ማን ችግር አለው አለ። ባይሆን የኔ ቤት እዚች ጋር ስለሆነች እኔ ጋር ሄዳችሁ ታድራላችሁ። በእውነት ሁለታችሁ በዝቶብናል። አረ ችግር የለውም በቃሽ። ኑ ተነሱ ሰራችሁ። ተመችቶሻል? አዎ ተመችቶኛል። እውነት ግን ደህና ነሽ? አለው እንግዲህ መኖሩንም አለሽ። ደህና ነሽ ወይ ነው ያልኩሽ። አሁን ደህና ነኝ። እውነት በጣም ግራ ገብቶኛል። ምን እንደማደርግ አላውቅም። ቆይ ምንድን ነው የተፈጠረው? ይዙ የእናትህ ሀብል እኮ ቦርሴ ውስጥ ተገኘ። ማለት አላውቅም። እኔም ግራ ገብቶኛል። የሚሰማሽ ሁሉ ይገባኛል፣ ግን ምን ብዬ ይቅርታ እንደምጠይቅሽ አላውቅም። እንዴ ለምንድን ነው ደግሞ ይቅርታ የምጠይቀኝ? ልጠብቅሽ ስላልቻልኩ። ከዚህ በላይ አንተ ባትኖር እኮ የኔ መኖር አለመኖር የሚያሳስበው ሰው የለም። ከዚህ በኋላ እንደዚህ አይነት ነገር መቼም አይፈጠርምሽ። ካልሞትን በቀር እንፈተናችን ይቀራል ብለን ነው። ብቻሽን ሳይሆን አንድ ላይ ነው የምንፈተነው። ከዛ አብረን እናልፈዋለን። እሺ በቃ ረፍት አድርጊ። እሺ ደህና ነኝ። በጠዋት ሄዶ ቤተክርስቲያን መሳለሙም ቀረ አይደል? ወግወጉን ይዘሽዋል። አረ የማይለቅ አጋንንት የያዝሽ ቡዳ። የጸለይሽው ጸሎት ከጣሪያ ይለፍ፣ ተጋጭቶ እንዳይመለስ። የበላሽ ይመለስ። በሰንበቱ ከምትለክፊኝ ምን አለበት ገብተሽ ቡና እንኳን ብታቀራረቢ። ባፈላ እኮ ደስ ይለኝ ነበር፣ ግን ሽር ጉድ ስላየሽኝ እሷንም ካላባረርኳት እንዳትዪ ፈርቼ ነው። በቃ በአንቺ ቤት ቀን የዘረፍሽ። ምን ነው ዘርፍ ያለው ብለሽ ፖሊስ ልትጠሪብኝ ነው? አረ ምን ነው ግን አንቺ። ባይሆን ቆመሽ ነገር ከምትበይ ሄደሽ ምግብ ብይ። እሳት ይብላሽ። ጭራሽ ጸሎት መሀል መሰዳደብ ጀመራችሁ? አብዬ በገመድም ቢሆን አስረ ወስደ አስጠምቃት። ኧረ እርግማን። ከወሰድኩማ ሁለታችሁንም ነው። ጉድ እኮ ነው። ግድ የለም አብዬ፣ እሷ ጥቅት። ተይ ግድ የለሽም፣ አብራችሁ ግቡ። አይደለም ለሁለት ሄደንባቸው የእሷን ብቻ ራሱ እንዴት እንደሚችሉ እኔ አላውቅም። መንፈስሽ እንዳንቺ ልጅ። ስማ ራስን እንዳደገኛ ነው እንደምታየው ማለት በአንተ ቤት አስጠቁራ ይሞታል። ቆይ ምን ለማድረግ እየሞከርሽ ነው? እየተደበርኩብህ ማሪ። ዞር በይ ከፊቴ፣ በጧት ሰበብ እንዳትሆኝ። ኦ በቃ ጭንቅላት ያለው ጉልበት ላይ ነው አይደል? ምን አይነት ሰይጣን ነሽ ግን? በምናብ እንደሳልከኝ አይነት ሰይጣን። አረ ከማስብሽም በላይ ነሽ። በጣም ደስ ብሎኛል። ለምኑ?
ካይምሮ በላይ ስለሆንኩብህ ነዋ። በይዞር በይልኝ። እሺ ጎረምሲት እያወራሁ መሰለኝ። እኔ መስማት ካልፈለኩስ? ወደህ ትሰማኛለህ? ቀልደኛ። ኧረ ጉልበተኝነት። ምንም በለው ምን፣ በደንብ አድርገህ ስማኝ። መጋጨት ከሌለብህ ሰው ጋር ነው የተጋጨው። አሁን ደግሞ ዛቻም ጀመርሽ? ሁሉም ሰው ማወራውን ነገር እንዳንተ በደንብ ቢረዳኝ ጥሩ ነበር። ለማንኛውም በደንብ አድርገህ ስማኝ። የምንታረቅበትን መንገድ ፈልግ። ወይ ደግሞ ምን? አጸፋውን አችለው። ማን ልበል አንቺ? ማንም በለኛ አይመለከተኝም። ለማንኛውም በደንብ አስብበት። ምንድን ነው አንተ? እናንተ ውሾች ቆይ እሰራላችኋለሁ። እሺ? ወይኔ መቅደስ፣ ወይኔ አቆራሽ አንተ ያመሃል እንዴ? ግን ምን እንዳስደረቀኝ ታውቀዋል? ታዲያ እቺ የተረገመች አንጀቴ እንዳቃጠለች አናፈጥክልኝ። አረ ቹቻ በእናትህ ሴት ታስመታኛለህ እንዴ? ማን ነው ሴት የምትለው አንተ? እቺ የሴት ጎረምሳ። ቆይ እሺ ለምንድን ነው ራስ ያልመታሃት? እኔ እሷን? ምን ነው እኔ እሷ እንዴት ነው የምነካት? ቆይ ለምንድን ነው ይሄን ያህል የምትፈራት? መፈራት ስላለባት ነው። ናግባለት አቤላ፣ ጠላታችን ተመቷል። ማን ነው ደግሞ የመታችሁት? ወንድማችን ቡቻ ለቀናት ስታስጨንቅን የነበረ ጠላታችንን በአንድ ጥፊ ነው አፈር ያበላት። ብቻ መቅዲ መታችኋት እንዳይሆን እና ምትነው እንደ መታት በአንድ ጥፊ ነው ጣርጎ የጣላት። ቆይ እናንተ ያማችኋል እንዴ? በእውነት እሱ ነው። እኔ ምንም አላውቅም። ይሄን ያህል መደደብ ነው ምን ይሉታል? ሴት መታችሁ እንደ ጀብድ ታወራላችሁ እንዴ? በእውነት አሁንስ እንዴት እንዳስጠላችሁ ሲያስጠሉ። በእውነት ቡቻ ውለታ አለብኝ። እጄ ይባረክ። እሺ መጋኛ መቶኝ አይተይሽም እንዴት እንዳጣመመኝ? ቤተሰብ አይደላችሁ እንዴ? እንዴት መታሽ? አፍሽን ዝጊ። የእነሱን እልህ አንቺ ላይ እንዳልወጣ። ኧረ ቀስ የኔ እናት። ለማንኛውም ትንሿ ተገኝታለች። የት እንዴ? ምን ወደ ነገጥሽ? እንዳትገኝ ፈልገሽ ነበር እንዴ? ያምሻል እንዴ? ለምንድን ነው እንዳትገኝ የምፈልገው? ማን ያውቃል? እስቲ ደህና ነገር እንኳን አስቢ። ባለፈው እኮ ነገርኩሽ። ደህናውን እናንተ አስቡ፣ እኔ ደግሞ ተንኮል እናስባለሁ። በቃ እኔና አንቺ ተገናኝተን አንድ ቀን በሰላም አንለያይም አይደለ? መሆኑ ነው እንግዲህ። በእንግዲህ በኋላ እንገናኛለን። ምን ነው? ይዙ በእናትህ ይቅርብኝ። ፈርተሽ ነው? አዎ። አሁንስ? እስኪ በእናትህ አትቀልድ። እየቀለድኩ አይደለም። ግን በቃ ይቅርብኝ። እኔ መግባት አልፈልግም። ያ ሁሉ ነገር አውርተን ቢሆንም ስገባ እኮ የሚጠብቀኝ አውቃለሁ። አሁን ዝም ብለሽ ከፊ። የኔ ልጅ መጣሽ? እኔ እህትሽ አይደለም? ምንስ ቢከፋ እንዴት ትተሽኝ ትሄጃለሽ? ትንሿ እውነት ትላንትና ከሰውነቴ ላይ የሆነ አካሌ ተቆርጦ የወደቀ ያህል ነው የተሰማኝ። የኔ ልጅ ከዚህ የከፋ ነገር ቢገጥምስ? እንዲህ ነው በቃ። በጣም ይቅርታ ብዬ ነገሮች ካሰብኳቸው ላይ ከባድ ሆኖብኝ ነው እንጂ ሳላስብ ቀርቼ አይደለም። አብዬ እታለም ትንሿ ተመልሳለች። እያየኋት እኮ ነው። እማዬ ቁጭ በይ። እማዬ በመካከላችሁ የተፈጠረው አለመግባባት ተፈቷል አይደል? አይደለም እማዬ? ባይዋጥልሽም ዋጪው እንግዲህ ምን ታደርጊዋለሽ? ዞር በይ አንቺ ደግሞ አትልከፊ ለካፊ። ስነ ስርዓት እንግዲህ እንዳይጀምራችሁ። ከየት ነው ግን እነዚህን አዳዲስ ስድቦችን የምታመጫቸው? ከየትም ማምጣት አይጠበቅብኝም። ካየውሽ ይበቃኛል። እንደዛ ከሆነ 24 ሰዓት እኔን ማየት ይኖርብሻል ማለት ነው። እንግዲህ በቃ ተው። ስነ ስርዓት ልጆቼ። አረ ወገን እየተሳሰብ እንዲ ተረጋጋ እንጂ ምን ሆነሃል?
እንዴት ነው የምረጋጋው? አንድም ቀን ያለ ችግር ማሳለፍ አንችልም ማለት ነው? ልዑል ምን ሆነ ነው? በእናትህ ቹቻ አንዳንዴ እንኳን ያዋቂ ስራ እስቲ። እንዴ ምን አደረኩኝ? መቅዲን ስለመታው ነው እንዴ? እሷን መምታት ግን የሚያመጣብንን መዘዝ አስበዋል? ለነገሩ እኛ የምታደርገናለች። የፈረደባት ትንሿ ላይ ነው ሄዷ የምትጫወተው። አሁን ይሄ ከትንሿ ጋር ምን ያገናኘዋል ደግሞ? ቹቻ ማገናዘብ ካልቻልክ ዝም በል። አረ ሉላ እኔ እኮ እንደዛ አስቤ አልነበረም። እስቲ አንዳንዴ እንኳን ጭንቅላትን ተጠቀምበት። አቤት እንዴት ደስ ይላል! የሁላችንም እንደዚህ መሰብሰብ። በሉ በቃ እኔ ወደ ቤት ልሂድ። ስለመጣች ደግሞ በድጋሚ በጣም ደስ ብሎኛል። ቆይ እንጂ የትንሿ መጥፋት ከሁላችንም በላይ አንቺን አልነበረም እያሳሰበሽ የነበረው? እኔ እኮ ሁሌም የትንሿ ነገር ያሳስበኛል። የኔ ቆንጆ ከዚህ በኋላ መረባበሽ የሚባል ነገር የለም። እሺ ያ ሁሉ ማለፉ አንድ ነገር አይደል? ማላገኛት መስሎኝ በጣም ፈርቼ ነበር። እንዴ ቆይ እኔ የምለው እዚህ ቤት ሰው ሲያጠፋ አይቀጣ ነው እንዴ የምትሉት? እንደዛ አላልንም እኛ። አላችሁ እንጂ ከዚህ በላይ እንዴት ትሉ? በሉ በቃ ለማንኛውም እኔ ልሂድ። ደህና ደሩ። እንዴ ቆይ እንጂ ትንሽ ተጫወች። ኦ ዘምቶ የመጣ እንኳን እንደዚህ አልተኮነለት። ተይ እማዬ። በሉ በቃ ሌላ ችግር ሳይመጣ እኔ ብሄድ ይሻላል። እኔ የምልሽማ በጣም እርሞኛል። የሚበላ ነገር የለም? አሁን ቁርስ ሰርቼ ትበላላችሁ። የኔ ልጅ ግን ደህና ነሽ? እንደው ምንም የገጠመሽ ነገር የለም? አዎ ጋሺ በጣም ይቅርታ። ደግሞ አስጨነኳችኋል። በእንደዚህ አይነት ሁኔታ ሆነሽ የእኛ መጨነቅ ያስጨንቅሻል? እንዴት አልጨነቃ ብዬ። እንደዚህ አይነት ልብ እኮ ከመቶ አንድ ነው የሚገኘው። እውነት ነው። እንደዚህ ያለ ልብ አይገኝም። ቅን ልብ ነው ያለሽ። ፈጣሪሽን አመስግኝ። እሺ በይ ተነሺ በቃ ታጠቢና ልብስ ቀይረሽ ቁርስ ትበያለሽ። እሺ እንደው ግን እንዴት አገኛችኋት? ጓደኞችን ያገኟት። ፈጣሪ ይመስገን ምንም ሳትሆን ማግኘታችን። እኔማ እንዴት ፈርቼ ነበር መሰለ። አንተ ፈጣሪ የለመኑን አትረሳመች። እኔ የምልህ አጎቴ የምር ግን አንተና እማዬ እህትና ወንድም ናችሁ? ምን ማለት ነው? ማለቴ ብዙ ነገራችሁ ተቃራኒ ነው ብዬ። ይኸውልህ በሀገሬ እልል የተባልኩኝ የተመሰገንኩ ነኝ። እናትና አባቴ ሲመርቁኝ ያደኩ ልጅ ነኝ። ገባህ እንዴ? ምንድን ነው ክፉ ነሽ እያላችሁ ነው? እኔ የጠፋው የሰውየው ልጅ እንዲህ ነው ማለት ነው የምታስቡኝ እንዴ? ኧረ ተይ ታለም፣ እኛ ምንም አላልንም። አላችሁኝ እኮ አላችሁ። በአይናችሁ የምታሙኝን ያህል ሴቶች እኮ ቡና እየጠጡ እንኳን እንደዚህ አያሙም። እማዬ ልብሽን እኮ በደንብ አውቀዋለሁ፣ ግን ከጊዜ በኋላ በጣም ተቀየረሻል። እንዴ ምኑ ነው የተቀየረው? እቺ ልጅ ማባረር ነው ክፉ ያስባለኝ? ደግሞ ያለ ምክንያት አላባረርኳትም። ሌባ ናት። እንደምትይው አጥፍታ እንኳን ብትሆን አቀጫትም ከምታባረሪያት? እንዴ የወለደ ይቅጣ እንጂ እኔ ምን አግብቶኝ ነው የሰው ልጅ የምቀጣው? አብራሽ እስካለች ድረስ ልጅሽ ማለት ናት። ያንቺ ኃላፊነት ናት። ኦ ወንድም አለ እኔ በማይመለከተኝ ያለ ቦታ የምገባ ሰው አይደለሁ። ይኸውልሽ እማዬ ችግር ካለ ምንም ነገር ከማድረግሽ በፊት እኔን አማክሪኝ በእናትሽ። ሰማህ? ለመወሰናቸው ውሳኔዎች አንተን ፍቃድ መጠየቅ እንዳለብኝ እየነገርከኝ ነው አይደል? ጉድ እኮ ነው። እኔ እንደዛ አላልኩም፣ ግን እንደ ዛሬው አይነት ነገር በእናትሽ ድጋሚ እንዳይፈጠር አደራ። እጭ እንግዲህ ዲስኩርህን እዛው አቁም። መምራት ባለብኝ መንገድ መርቼ መስመር አስይዤዋለሁ።